ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን አጫጭር ስፖርታዊ መረጃዎች በቀደም ተከተል እያጋራናችሁ ቆይታ እናደርጋለን። በዚህም ሰዓት የተወሰኑ የሀገር ቤት መረጃዎችን ይዘናል እናስደምጣችኋለን። ከባህር ማዶ ጣን እንላለን። ትላንትና በአውሮፓ ሻምፒዮንስ ሊግ አንድ የፍጻሜ ተፋላሚ ቡድን ለመለየትና በሳውዲ ፕሮ ሊግ ደግሞ የዋንጫውን ጉዞ የሚለዩም የሊግ መርሃ ግብሮችን ተመልክተን ነበረ። እናንተ ውድ አድማጮቻችን በየትኛው ስቴዲየም ነበራችሁ? መልከታዎቻችሁን አጋሩን። በተለይም አርሰናል በሁሉም መስፈርት ምርጥ በነበረበት ጨዋታ ግን በፓሪስ ሰን ዠርሜን በሁለቱም ዙር ተሸንፏል። የኦፕታን ቁጥራዊ መረጃዎች ወስደን እንኳን ብንመለከት ውድ ቤተሰቦቻችን በፓርክ ደ ፕሪንስ አርሰናል የተሻለ ነበረ። ግን እንደዚህም ሆኖ አርሰናል ማሸነፍም ማለፍም አልቻለም። በርካቶች እንደ ምክንያት የሚያነሱት ነገር አለ። አሰልጣኝ ማይክል አርቴታ ያነሷቸው ነገሮች ውስጥ አንደኛው የዳናሮማ ምርጥ መሆን እኛ እንዳናልፍ አድርጎናል የሚል ነው። በርካቶች የለም አርሰናል አሁንም የ9 ቁጥር አጥቂ ግድ የሚለው ሰዓት እንጂ የቅንጦት ሰዓት እንዳልሆነ የተመለከትንበት እያሉት ነው። ከኤፍኤ ካፕ ተሰናብቷል፣ ከካራባኦ ካፕ ተሰናብቷል፣ ፕሪሚየር ሊግ ዋንጫን አጥቷል፣ አሁን ከሻምፒዮንስ ሊጉ ተሰናብቷል። ድፍን 5 ዓመት ሆኖናል አርሰናል ዋንጫ የሚባለውን ነገር ከነካ ማለት ነው። የአርሰናል ጉዞ በእንደዚህ አይነት መልኩ ዓመቱ ተጠናቋል። ወደ ቤተሰቦቻችን ለማንኛውም የእንግሊዝ፣ የጀርመን፣ የስፔን ቡድኖች የሌሉበት የአውሮፓ ሻምፒዮንስ ሊግ ፍጻሜ ከ2004 በኋላ ለመጀመሪያ ጊዜ በዘንድሮ የውድድር ዓመት በሙኒክ የምንመለከተው ይሆናል። አርሰናልና ፓሪስ ሰን ዠርሜንን ጨዋታ አስመልክቶ ለየት ያለ መረጃ አሰናድተን ይዘንላችሁ መጥተናል። የአርሰናልም የፓሪስ ሰን ዠርሜን ደጋፊዎችም በስፋት ጠብቁን። ዛሬ ደግሞ በአውሮፓ መድረክ ሌሎች የፍጻሜ ተፋላሚ ክለቦችን እንለያለን። በእንግሊዝ ፕሪሚየር ሊግ 3 ቡድኖች ለፍጻሜ ለማለፍ ይፋለማሉ። ቶትናም ሆትስፐርስ እና ማንቸስተር ዩናይትድ በኤሮፕ ሊግ፣ ቼልሲ በኮንፈረንስ ሊግ ይፋለማሉ። ከማንቸስተር ዩናይትድ ጋር በተያያዘ ውድ ቤተሰቦቻችን ከዛሬው ጨዋታ በተጨማሪ የቡድን ዜና ኮንትራት ስላስፈረሙት ተጫዋቻቸውና እንደዚሁም ደግሞ በማንቸስተር ዩናይትድ ቤት ለየት ያሉ አዳዲስ መረጃዎችን አሰናድተን ይዘን መጥተናል። ታደምጡታላችሁ። ከሻምፒዮኖቹ ሊቨርፑል ጋር በተያያዘ ደግሞ ውድ ቤተሰቦቻችን ትልቅ ሰበር የዝውውር ዜና ሰምተናል። ስካይ ስፖርት በፊት ገጹ ላይ ይዞት ወጥቷል። ሊቨርፑሎች ካልተጠበቀ ተጫዋች ጋር ስማቸውን አገኘን። ከዛ ውጭ ሊቨርፑሎች ግብጽ ይገኛሉ። የአርኔ ስሎትን ኮንትራት በተመለከተና ሊቨርፑል ቤት የቡድን ዜናዎችን እናካተናል። ከሲቲ ጋር በተያያዘ የተወሰኑ ተጫዋቾች ዝውውር ላይ የተሳተፉ ይገኛሉ፣ እንመለከተዋለን። ቼልሲም ቤት ከዛሬው የኮንፈረንስ ሊግ ግማሽ ፍጻሜ ጨዋታ በተጨማሪ ሌሎች የቡድን ዜናዎችንም እንደዚሁ እናጋራችሁ ይሆናል። በአጠቃላይ ውድ ቤተሰቦቻችን በዚህ ሰዓት ለእናንተ ውድ አድማጮቻችን ብትሰሟቸው ብለን ያሰናዳናቸውን ስፖርታዊ ጥንቅሮች ከሀገር ቤት ከባህር ማዶ ለእናንተ ውድ አድማጮቻችን እያደረስናችሁ ቆይታ ስናደርግ እናንተ ደግሞ እስከ ፕሮግራማችን ፍጻሜ ቆዩ። ላይክ እያረጋችሁ አበረታቱን ውድ ቤተሰቦቻችን። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን ለምታጋሩ ሁሉ ግን አስቀድመን ከልብ እናመሰግናለን። ቤተሰብ መሆን ካሻችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን እንዳይረሳ። በሀገር ቤት እንጀምሩ ውድ ቤተሰቦቻችን። ዕለታዊ መረጃዎቻችንን በርከት ያሉ የኢትዮጵያ ፕሪሚየር ሊግ ጨዋታዎችን ሲያስተናግድ የነበረው የሐዋሳ ዩኒቨርሲቲ ስቴዲየም ጨዋታዎችን መካሄድ አልቻለም። እንደሚታወቀው በሰሞኑ በመላው ኢትዮጵያ የአየር ሁኔታው እጅግ በጣም ዝናባማ የሚባልና እጅግ በጣም ቀዝቃዛ መሆኑን ውድ አድማጮቻችንም በሐሳብ መስጫ ሳጥናችን ላይ ስታሰፍሩልን ነበረ። በተለይም እናንተን አካባቢ እየጠቀሳችሁ የነበረውን የአየር ሁኔታና ሐዋሳ ላይ ከባድ ዝናብ እየጣለ መሆኑን ነው መረጃዎች የሚያመለክቱት። በዚህ ምክንያት የኢትዮጵያ ፕሪሚየር ሊግ መደረግ የነበረባቸው ጨዋታዎች በተለይም በኢትዮጵያ መድንና በባህር ዳር ከተማ መካከል ሊደረግ የነበረው ጨዋታ ሳይደረግ ቀርቷል። ሊደረግ የታሰበው 2 ጨዋታ ነበረ። ወላይታ ዲቻ ከአርባ ምንጭ ከተከናውኖ ግን ቀጣዩን ጨዋታ ማድረግ አልተቻለም። ስለሆነም ይህ ጨዋታ ቀን ተላልፏል፣ ወደ አርብ እንዲዘዋወር ተደርጓል። ፕሪሚየር ሊጉ ዛሬ ነበረ የሚጠናቀቀው የ28ኛ ሳምንት መርሃ ግብር። በዚህ መሰረት የሐዋሳ ዩኒቨርሲቲ በቀጣይ እንግዲህ ጨዋታዎችን ማስተናገድ አለመቻሉን ተከትሎ በከባድ ዝናብ የመጫወቻ ሜዳና የሰዓት ለውጥ ተደርጎበታል። በዚህ መሰረት የወላይታ ዲቻና አርባ ምንጭ ከተማ ጨዋታ ሲካሄድ የኢትዮጵያ መድንና እንደዚሁም ደግሞ የባህር ዳር ከተማ ጨዋታ ለአርብ እንዲዘዋወር ተደርጓል ማለት ነው። ውድ ቤተሰቦቻችን
የኢትዮጵያ ፕሪሚየር ሊግ ዛሬ በሁለት ጨዋታዎች በሐዋሳ ሰው ሰራሽ ሜዳ ላይ ማለት ነው ጨዋታው ይደረጋል። ድሬዳዋ ከተማ ከሐዋሳ ከተማ እንደዚሁም ሲዳማ ቡና ከመቻል ጋር ዛሬ የሚደረጉ ጨዋታዎች ሲሆኑ ትላንትና መደረግ የነበረበት የኢትዮጵያ መድንና የባህር ዳር ከተማ ጨዋታ ነገ አርብ ከቀኑ 10 ሰዓት ላይ በሐዋሳ ሰው ሰራሽ ስቴዲየም እንደሚደረግም ይፋ ተደርጓል። ትላንትና የነበረው አንደኛው ጨዋታ ያልተቋረጠው ጨዋታ ማለት ነው በዝናብ ምክንያት ወላይታ ዲቻ ከአርባ ምንጭ ከተማ ያደረጉት ወላይታ ዲቻ ጨዋታውን 2-1 በሆነ ውጤት አሸንፏል። የወላይታ ዲቻን ግብ ሙሉቀን አዲሱና ካርሎስ ዳምጦስ ያስቆጥሩ የአርባ ምንጭን ብቸኛ ግብ አህመድ ሁሴን ያስቆጥሯል። በውጤቱ መሰረት ወላይታ ዲቻ 41 ነጥብ ይዞ አራተኛ፣ አርባ ምንጭ ከተማ በ35 ነጥብ 11ኛ ሲቀመጥ ቀጣይ እሁድ ኢትዮጵያ ቡና ከወላይታ ዲቻ፣ ሰኞ ሐዋሳ ከተማ ከአርባ ምንጭ ከተማ እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ፓሪስ ሰን ዠርሜን በታሪኩ አይቶት ወደማያውቀው የአውሮፓ ሻምፒዮንስ ሊግ ፍጻሜ ከቅርብ ጊዜያት ወዲህ ለሁለተኛ ጊዜ ማለፉን አረጋግጧል። በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ መልስ ጨዋታ ፒኤስጂ አርሰናል ጋር ያደረገውን ጨዋታ በፓርክ ደ ፕሪንስ 2-1 በሆነ ውጤት ማሸነፍ ችሏል። የማሸነፊያውን ግቦች ሩይዝ 27ኛው ደቂቃ ላይ፣ አሽራፍ ሀኪሚ እንደዚሁ 72ኛው ደቂቃ ላይ ሲያስቆጥር ሳካ ብቸኛዋን ግብ ለአርሰናል 77ኛው ደቂቃ ላይ ማስቆጠር ችሏል። ስለዚህ በፓርክ ደ ፕሪንሱን ጨዋታ ፓሪስ ሰን ዠርሜን 2-1 በሆነ ውጤት ማሸነፍ ችሏል። ፒኤስጂ በድምር ውጤት አርሰናልን 3-1 በሆነ ውጤት በማሸነፍ ለሻምፒዮንስ ሊግ ፍጻሜ እንደዚሁ ማለፋቸውን አረጋግጠዋል። በአሰልጣኝ ሉዊስ ኤንሪኬ የሚመራው ፒኤስጂ በታሪክ ለሁለተኛ ጊዜ ለሻምፒዮንስ ሊግ ፍጻሜ አልፈዋል። ፒኤስጂ የፍጻሜ ጨዋታውን ከሴሪው ክለብ ኢንተር ሚላን ጋር በጀርመን ሙኒክ የሚያደርጉት ይሆናል። የዘንድሮው የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ግንቦት 23 2017 ዓ.ም ሙኒክ አሊያንዝ አሬና ስቴዲየም ላይ በኢትዮጵያን አቆጣጠር የሚደረግ ይሆናል። በምሽቱ ጨዋታ የጨዋታው ኮከብ ተብሎ የተመረጠው አሽራፍ ሀኪሚ ቡድናቸው ለፍጻሜ መድረሱ የሚያኮራ መሆኑን ገልጿል። ለፍጻሜ መድረሳችን ኮርተናል ያለው አሽራፍ ሀኪሚ ደጋፊዎቹና ቡድኑን ለደገፋችሁ ሁሉ እንኳን ደስ ያላችሁ ብሏል። አክሎም አሰልጣኝ ሉዊስ ኤንሪኬ ወደ ፒኤስጂ መጣ፣ ወዲህ አስገራሚ ቡድን ፈጥሯል እና ይህ አሰልጣኝ ከመጣ ጊዜ ጀምሮ ላደረገው ነገር ሊመሰገን ይገባል ብሏል። በቡድን ውስጥ በጣም መልካም የሚባሉ ለውጦችን አስመልክቶናል። ከመጣ ወዲህም አስገራሚ ቡድንን የፈጠረ ሰው ሲል አወድሶታል። የፒኤስጂው የመሃል ሜዳ ተጫዋች ጆዋ ኔቬዝ አርሰናል ጠንካራ ቡድን ነበር ሲል ከጨዋታው በኋላ ተናግሯል። አርሰናል በጣም ጠንካራ ነው፣ ነገር ግን እኛ በመጀመሪያውና በመልሱ ጨዋታ የተሻለ ነበርን ሲል ተደምጧል። ጆዋ ኔቬዝ ስራችንን መቀጠል አለብን እና በጋራ የቆመ ቡድንን ሐሳባችንና ጨዋታችንን መከተል አለብን፣ በዚህ በጣም ደስተኛ ነን ብለዋል ጆዋ ኔቬዝ። ማርኪኒዮስ በበኩሉ ለፍጻሜ ደርሰናል፣ አሁን ለፍጻሜ ጨዋታው በደንብ መዘጋጀት አለብን ሲል ተደምጧል። ህይወት ከኬሊያን መባፔ በኋላ ለፓሪስ ሰን ዠርሜን ይከብዳል ቢባልም ግን ከዛ በተቃራኒ ህይወት ቀሏቸው ለፍጻሜ ጨዋታ መድረሳቸውን እንደዚሁ አረጋግጠዋል። አርሰናል የተሻለ ቡድን ነበር ያለው ደግሞ ማይክል አርቴታ ነው። የአርሰናል ዋና አሰልጣኝ ማይክል አርቴታ የሁለቱም ጨዋታ ልዩነት ፈጣሪው ዶናሩማ ነበር ብለዋል። ለፒኤስጂ እንኳን ደስ ያላችሁ ያሉት አርቴታ በሁለቱም ዙሮች የጨዋታው ኮከብ ዶናሩማ ነው፣ የጨዋታውን መልክም ያሳየ ብለውታል። ካየሁት ነገር አንጻር በሻምፒዮንስ ሊግ ከአርሰናል የተሻለ ቡድን የለም ያሉት ማይክል አርቴታ ነገር ግን ከውድድሩ በሚያሳዝን ሁኔታ ተሰናብተናል ብለዋል። ቡድኑ ከአውሮፓ ምርጥ ቡድኖች አንዱ ጋር ተጫውቶ ባሳየው ነገርም ኮርቻለሁ፣ በተመሳሳይ ሰዓት ደግሞ ለፍጻሜ ባለመድረሳችን ተበሳጭቻለሁ ብለዋል አሰልጣኝ ማይክል አርቴታ። የመድፈኞቹ የመሃል ሜዳ ተጫዋች ዴክላን ራይስ ቡድናቸውም በዓመት ውስጥ ጉዳት ቢፈትነውም ጥሩ ውጤት ማስመዝገቡን ገልጿል። በድጋሚ እንመለሳለን ሲል ቃል የገባው ዴክላን ራይስ አርሰናል ዋንጫዎችን ማሸነፍ የሚገባው ቡድን ነበር ብለዋል። ከባድ ዓመት ነበር ያለው ዴክላን ራይስ ዓመቱን ያለ 5 ወይም 6 ወሳኝ ተጫዋቾችን ያገባደር ነው። በዚህ ምክንያት እስካሁን ያሳካነው ነገርም አስደናቂ ብሎታል። አንዳንድ ጊዜ በህይወት ውስጥ ለማሸነፍ መሸነፍ ያለ ነው። በደንብ ለማወቅ መሰናከል መኖር ግድ ነው። እንደ ተጫዋችና ቡድን በዚህ ውስጥ እያለፈን እንገኛለን። ይህ ነገር ያጠነክራናል። ያለ ፈተና ስኬት የለም ብሏል ዴክላን ራይስ። በምሽቱ ጨዋታ ላይ የተሻለ ነገር ከተንቀሳቀሱ ካሳዩም የአርሰናል ተጫዋቾች አንደኛው እንደዚሁ ዴክላን ራይስ ነበረ። የፈረንሳዩ ክለብ ፒኤስጂ በዚህ ዓመት ከእንግሊዝ ፕሪሚየር ሊግ ክለቦች ጋር
ባረጋቸው ጨዋታዎች የበላይነትን ወስዷል። ፒኤስጂ በዚህ ዓመት በሻምፒዮንስ ሊጉ ከተካፈሉ 4 የፕሪሚየር ሊግ ክለቦች ጋር ተጫውቶ ሁሉንም ማሸነፍ ችሏል። ስለ ሁነቱ የተጠየቁት አሰልጣኝ ሉዊስ ኤንሪኬ የፍራንስ ሊግ አነ ታሪክ የቀየረ ብለውታል። እንግዲህ እኛ ከፍራንስ ሊግ በተለይም ፕሪሚየር ሊጉ ኃያል ነው በሚባልበት ሰዓት መተን እነኚህን ክለቦች ማስሸነፋችን አስደናቂ ነው ብለዋል። በተለይም ሊቨርፑልን በጥሎ ማለፉ በሩብ ፍጻሜው አስቶን ቪላን በግማሽ ፍጻሜው አርሰናልን ጥለው ነው እዚህ የደረሱትና የተለየ ቡድን ብለው የፓሪስ ሰን ዠርሜንን አድንቀዋል። የፈረንሳዩንም ክለብ በፕሪሚየር ሊግ የወሰደው የበላይነት በትልቁ ሊጠቀስ የሚገባ ብለውታል። የአሰልጣኙ አያይዞ አርሰናል ጨዋታ ከመጠበቅ ነው የበለጠ በጣም አስቸጋሪም ነበር ብለዋል። የለንደኑ ክለብ አርሰናል አምበል ማርቲን ኦዴጋርድ ቡድናቸው ዓመቱን ያለ ዋንጫ ማጠናቀቁ አሳዛኝ ብሎታል። ምንም ዋንጫ ለማሸነፋችን ያማል ያለው ኦዴጋርድ ነገር ግን ቡድኑ ጠንካራ መሆንና አንድ ላይ መቆም አለበት ብሏል። አክሎም ካለፈው መማርና ጠቃሚ ነገሮችን መውሰድ አለብን ያለው ኦዴጋርድ በቀጣይ የበለጠ ጠንክረን እንመለሳለን ብሏል። የቻልነውን አድርገናል፣ ነገር ግን በቂ አልነበረም። ጥሩ ብንጮትም በሁለቱም ጨዋታ ፍጹም ቅጣት ምት ክልል ውስጥ ስንገባ ጥሩ አልነበርንም ብሏል ኦዴጋርድ። ባይሆን ኦዴጋርድ ከተናገራቸው ንግግሮች ይሄኛው ሚዛን የሚደፋ ይመስላል። የቻልነውን ነገር አድርገናል፣ በቂ አልነበረም። ጥሩ ብንጮትም በሁለቱም ጨዋታ ፍጹም ቅጣት ምት ክልል ውስጥ ስንገባ ጥሩ አልነበርንም ያለው ሐሳቡ ማለት ነው። አርሰናል በትክክልም በሁለቱም ጨዋታ ፍጹም ቅጣት ምት ውስጥ ጥሩ አልነበረም። የመጨረሻ ሙከራዎች ጥሩ አልነበሩም። እንመለከተዋለን በኦፕታ ቁጥራዊ መረጃ አስደግፈን ይሄንን የኦዴጋርድ ምስክርነት እንዴት አርሰናልን በዚህ ዓመት ከዋንጫ ውጪ እንዳደረገው። አርቴታና አርሰናል 5 ዓመት ያለ ዋንጫ በመጓዝ ላይ ይገኛሉ። ይህም ሌላኛው በጣም አስከፊው ነገር ነው በአርሰናል ቤት። በአጠቃላይ አርሰናል ከዚህ ውድድር መሰናበቱን ተከትሎ 6 የእንግሊዝ ክለቦች ብቻ የአውሮፓ ሻምፒዮንስ ሊግ የነገሱበት መድረክ ሆኖ እንዲቀጥልም ሆኗል። ሊቨርፑል፣ ማንቸስተር ዩናይትድ፣ ቼልሲ፣ ኖቲንግሃም ፎረስት፣ ማንቸስተር ሲቲ እና አስቶን ቪላ የአውሮፓ ሻምፒዮንስ ሊግን በአዲሱ ፎርማትም ቀደም ባለው ፎርማትም በማንሳት ብቸኛ የፕሪሚየር ሊግ ክለብ ሆነው ቀጥለዋል። ቼልሲ ከለንደን ክለቦች ደግሞ ብቸኛ ያደርገዋል። አርሰናል አሁንም የአውሮፓ ሻምፒዮንስ ሊግን በዚህ ዓመት ሳያነሳው ተጠናቋል ማለት ነው። የጨዋታው ኮከብ የነበረው አሽራፍ ሐኪሚ በትላንትናው ጨዋታ ብቻ 32 የተሳኩ ቅብብሎችን አድርጓል። 9 ታክል አሸንፏል። በሹት ደረጃ 3 ሙከራዎችን አድርጓል። 2 ኳስ አቋርጧል። 2 ኳስ ከግብ ክልሉ አርቋል። 1 ግብ በጨዋታው ላይ ማስቆጠር ችሏል። የቀኝ ተመላላሽ ነው። ይህ በጣም አስደናቂ ነው። በዚህ ውድድር ዓመትም በቀኝ ተመላላሽነት ካየናቸው ተጫዋቾች ውስጥ በትልቁ ልናደንቀው ይገባል አሽራፍ ሐኪሚ። በዚህ ዝን በሻምፒዮንስ ሊግ 8 የግብ ተሳትፎም አለው። 3ቱን አስቆጥሮ 5 አሲስት አለው። ኑኖ ሜንዴሽ ሌላኛው የቡድን አጋሩ በግራ መስመር እየተከላከለ 4 ግብና 1 አሲስት አለው። ዶምፍሪስ 2 ግብና 3 አሲስት አለው። የዶምፍሪስ ግን ለየት የሚያደርገው ነገር በግማሽ ፍጻሜ በባርሴሎና ላይ የነበሩ ናቸው 5ቱም። አሽራፍ ሐኪሚ ግን የጨዋታውን ኮከብ ከመሆኑ በተለየ እንደዚህ አይነት አስደናቂ ቁጥር ያለው። በትላንትናው ጨዋታ በረኛው ዴቪድ ራያ በጨዋታው ከማርቲን ኦዴጋርድ እኩል 1 የግብ ዕድልን ፈጥሯል። ውድ ቤተሰቦቻችን ኦዴጋርድ ከሰሞኑ እየተተቸ ይገኛል። ትላንት 1 ግብ ዕድል ብቻ ነው ኦዴጋርድ የፈጠረው። ይህም ከግብ ጠባቂው ዴቪድ ራያ እኩል ያደርገዋልና በጨዋታው ላይ ኦዴጋርድን በተወሰነ መንገድ ጠፍቶ ነበር ማለት ይቻላል። የቅርብ ጊዜ ትውስታችን ነው ኦዴጋርድ እንደዚህ አይነት ነገሮችን እያሳለፈ ሲገኝና በርካታ ተችቶችን በጨዋታዎች ላይ ሲያስተናግድ፣ ትላንትናም እንደዚህ አይነት ነገር ተመልክተንበታል። ኤቭራ ከአርሰናል ጋር በተያያዘ የሚሰጣቸው ሐሳቦች ከቅርብ ጊዜ ወዲህ አነጋጋሪ ናቸው። በአርሰናል ሁሌም ሌላ ዓመት ትጠብቃለህ የሚል ሐሳብ ከሰሞኑ አጋርቶ ነበረ። ትላንትና ሰዎች እኔን ከአርሰናል ጎን ያልቆመ ይሉኛል፣ እኔ ግን አርሰናልን እወዳለሁ። በመጀመሪያ እንግዲህ ትልቁ ችግር ያለው የአርሰናል ደጋፊዎች ጋር ነው። ቡድናቸው መጠናከር በሚችልበት ነገር ላይ ትኩረት ቢያደርጉ ይሻላል። እኔን ከአርሰናል በተቃራኒ የቆመ አደርገውኛል። በፍጹም እንደዛ አይደለም፣ እውነታውን ብቻ ነው እየተናገርኩ ያለሁት ብለዋል። ሉዊስ ኤንሪኬ በፒኤስጂ አሰልጣኝነቱ 107ኛ ጨዋታው ነበር። የትላንትን ነው 73ቱን አሸንፏል፣ 20 አቻ አለው፣ 14 ሽንፈት አለው። 261 ግብ ተቃራኒ መረብ ላይ ያስቆጠረ ቡድን ሲገነባ፣ በተቃራኒው ደግሞ ቡድኑ 105 ግቦችን አስተናግዷል። በአንጻራዊነት ካየነው የተሻለ የማሸነፍ ንጻሬም አለው።
ፒኤስጂ በታሪኩም ለሁለተኛ ጊዜ ነው ለሻምፒዮንስ ሊግ ፍጻሜ በቃው። ቶማስ ቱዌል 2020 ላይ አብቅቶት ነበረም፣ ግን የወቅቱ ሻምፒዮን አልነበረም። አሁን ደግሞ በሉዊስ ኤንሪኬ አሰልጣኝነት ዘመን ከ5 ዓመት በኋላ ለፍጻሜ ደርሷል። እንግዲህ ፓሪስ ሰን ዠርሜን የፍራንሳዊ ቱጃር ክለብ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ለማንሳት ሌላ የሚያደርገው ትልቅ ተሳትፎ ይሆናል ማለት ነው። ምናልባት የአሰልጣኝ ማይከል አርቴታን ሐሳብ የሚያጠናክረው የጃለጂ ዶናሩማ በዚህ ውድድር ዓመት በሻምፒዮንስ ሊጉ 2 ጊዜ በደርሶ መልስ የአርሰናል ጨዋታ በኤምሬትስም በፓርክ ደ ፕሪንስም 8 ኳስ አድኖባቸዋል። በአጠቃላይ የፕሪሚየር ሊግ ክለቦችን ሲገጥም በጥሎ ማለፍ ጨዋታዎች ሊቨርፑል ላይ 2 ኳስ አድኖባቸዋል፣ አስቶን ቪላ ላይ 5፣ አርሰናል ኤምሬትስ ላይ 5፣ ትላንት በፓርክ ደ ፕሪንስ 3 ያለቀላቸውን ኳሶች አድኗል። በአጠቃላይ እነኚህ የፕሪሚየር ሊግ ክለቦች ላይ በ4 ጨዋታ 15 ያለቀላቸው ኳሶች አድኗልና ምናልባትም አሰልጣኝ ማይከል አርቴታ እንዳሉትም የጨዋታው ቀያሪ ቅጽበት የነበረው ጃለጂ ዶናሩማ ነበረ ማለት ይቻላል። እንደዚህ አይነት ተጫዋቾችን በቡድን ውስጥ ያስፈልጋሉ። ያን ሶመር በባርሴሎናና በኢንተር ሚላን ጨዋታ ኢንተር ሚላን ለፍጻሜ መድረስ ውስጥ ሊጠቀስ ከሚችል ተጫዋች አንደኛው እንደነበረ ሁሉ ዶናሩማ ደግሞ በምሽቱ ጨዋታ ይጠቀሳል። የእንግሊዝ የጀርመንና የስፔን ቡድኖች የሌሉበት የሻምፒዮንስ ሊግ ፍጻሜ ሲካሄድ ከ2004 በኋላ ለመጀመሪያ ጊዜ ነው። ወደ ቤተሰቦቻችን በ2004 በፍጻሜ ጆዜ ሞሪኒዮ ፖርቶን ይዘው ሞናኮን 3-0 በማሸነፍ የሻምፒዮንስ ሊግ ዋንጫን ማሳካታቸው ይታወሳል። ስለዚህ አንድም የፕሪሚየር ሊግ፣ አንድም የጀርመን፣ አንድም የስፔን በተለይም በኃያልነት በተርታ የሚጠቀሱ ሊጎች የሌሉበት የፍጻሜ ጨዋታን ከ2004 በኋላ ለመጀመሪያ ጊዜ እንመለከታለን ማለት ነው። አርሰናል ባለፉት 3 ጨዋታ 3ቱንም ተሸንፏል። 2ቱ በፓሪስ ሰን ዠርሜን፣ አንዱ ደግሞ በበርነማውዝ ነው ሽንፈት የገጠመው። አርሰናል ደግሞ በፕሪሚየር ሊጉ እንግዲህ እንደሚታወቀው በዋንጫውን በሊቨርፑል አጥቷል። ሊቨርፑል የሰሜን ለንደኑ ክለብ አርሰናል የሚያሸንፍ ከሆነ ማንቸስተር ሲቲ በተራው ያሸንፍ ከሆነ አርሰናል እኩል ነጥብ ይኖራቸዋልና ሊቨርፑል አርሰናልን የሚያሸንፍ ከሆነ ይሄ ለአርሰናል በጣም አጣብቂኝ ውስጥ የሚገባበት ነው። በፕሪሚየር ሊጉ ራሱ ሁለተኛ ሆኖ መጨረሱ ማለት ነው። ከኤፍኤ ካፕ በዚህ ዓመት ከካራባው ካፕ ከፕሪሚየር ሊግ ዋንጫም ከሻምፒዮንስ ሊግ መሰናበቱን ተከትሎ አርሰናል ይህ 5ኛ ዓመቱ ሆኗል ማለት ነው ያለ ዋንጫ የተጓዘበት። አርቴታ አንዳንድ የቡድን ተጫዋቾች በመልበሻ ክፍል እያለቀሱ እንደሆነ በመጥቀስ እንግዲህ በጨዋታው በኋላ በተለይም የአርሰናል ተጫዋቾች በተወሰነ መንገድ ማዘናቸውን ገልጿል። ነገር ግን ቀጣይ ዓመት አለ፣ ራሳችንን እናጠናክራለን፣ በተለየ መንገድ እንመጣለን ብሏል አሰልጣኝ ማይከል አርቴታ። በጨዋታው ላይ ግን በተፈጠረው ውጤት አንዳንድ የቡድኑ ተጫዋቾች በመልበሻ ክፍል እያለቀሱ ነው ብሏል። የሁለቱን ጨዋታ እንኳን ድምር ኤክስጂ ብንመለከት ወይም ግብ ማስቆጠር ንጻሬ ብናይ በኤምሬትሱና በፓርክ ደ ፕሪንሱ ጨዋታ አርሰናል 5.11 ግብ ሊሆኑ የሚችሉ ሙከራዎችን ሞክሮ 1 ኳስ ብቻ ነው ያስቆጠረው። ያ ማለት 4 ግብ የሚሆኑ ኳሶችን አምክኗል ማለት ነው። ፓሪስ ሰን ዠርሜን በሁለቱ ጨዋታ 3 ለግብ የሚሆኑ የቀረቡ ሙከራዎችን አድርጎ 3ቱንም አስቆጥሯል። እዚህ ጋር ነው እንግዲህ አርሰናል የአጥቂ ጉዳይ ጥያቄ ውስጥ የሚገባው። የኦፕታን ቁጥራዊ መረጃ እንኳን ብንመለከት ወደ ቤተሰቦቻችን ፓሪስ ሰን ዠርሜን 2-1 ቢያሸነፍም ግብ ሊሆን የሚችል ኳስ በጨዋታው ያገኘው 1.74 ነው። በአርሰናል በኩል 1 ግብ ብቻ ነው ያገኙት፣ 2 ኳስ አምክነዋል። ወደ 3.14 ግብ ሊሆን የሚችል ሙከራ ሞክረው ነበረ። በአጠቃላይ በሙከራ ደረጃ አርሰናል 19 ሞከረም፣ ፓሪስ ሰን ዠርሜን 11፣ ኢላማውን የጠበቀ ፓሪስ ሰን ዠርሜን 6፣ አርሰናል 4። በኳስ ቁጥጥር አርሰናል 54 በመቶ፣ ፓሪስ ሰን ዠርሜን 46 በመቶ ብቻ መቆጣጠር ችለዋል። በዚህ ነገር ከተመለከት ነው በአርሰናል በኩል በማሸነፊያ ስሌቶች አርሰናል የተሻለ ነበረ። ለአብነት ያክል አኩሬሲን የጠበቀ ኳስ በማቀበል አርሰናል 83 በመቶ ነው፣ ፓሪስ ሰን ዠርሜን 78 ከመቶ ብቻ ነው። የማዕዘን ምትን ብናይ አርሰናል 3 አግኝቷል፣ ፓሪስ ሰን ዠርሜን 1። አርሰናል ሊሆን በቆሙ ኳሶች ጠንካራው ቡድን ነው፣ ግን እነኚህንም ወደ ግብነት አልቀየራቸውም። ማይከል አርቴታም ከጨዋታው በጠናቀቅ በኋላ የሰጡትን ሐሳብ ሉዊስ ኤንሪኬ ተቃውሞታል። ማይከል አርቴታም በተጠባባቂ ወንበር ላይ ነበሩ የፓሪስ ሰን ዠርሜን ተጫዋቾች አርሰናል ምርጥ እንደሆነ ነግረውኛል ቢሉም ሉዊስ ኤንሪኬ በዚህ ሐሳብን ያለስማማም፣ በሁሉም መመዘኛ እኛ በጣም የተሻለን ነበርን፣ ምንም ይሁን ምንም ዋናው ጨዋታውን በበላይነት ተወጥተን ለፍጻሜ ማለፋችን ነው ብለዋል። ፓሪስ ሰን ዠርሜን ትሪፕልን ለማሳካት ከጫፍ የደረሰው ብቸኛውም ክለብ ነው። የፍራንስ ሊጋን አሸንፏል። ኮፕ ደ ፍራንስ የፍጻሜ ተፋላሚ ነው። እንደዚሁም የአውሮፓ ሻምፒዮንስ ሊግም የፍጻሜ ተፋላሚ መሆኑ ይታወቃልና
ለፍጻሜ በሶስቱም መድረክ የቀረበው ቡድን ብቸኛው ነው። ቴሪ ዳንኤል ሄንሪ ምንም እንኳን የምደግፈውንና ሞዶውን ክለቤን ፓሪስ ሰን ዠርሜን ከአውሮፓ ሻምፒዮንስ ሊግ ውጭ ቢያደርግብኝም ለአውሮፓ ሻምፒዮንስ ሊግ ፍጻሜ ግን ድጋፌ ከፓሪስ ሰን ዠርሜን ጎን ነው ብሏል። ፓሪስ ሰን ዠርሜን የፈረንሳይ ክለብ ነው። ቴሪ ዳንኤል ሄንሪም ፈረንሳይ ነው። ስለዚህ ፈረንሳዩን ክለብ መደገፉም ብዙም አስደናቂ ነገር ላይሆን ይችላል ምንም እንኳን ክለብ አርሰናልን ቢጥልብኝም ብሏል። አርሰናል ለዚህ ውድድር ዓመት በጥሎ ማለፍ ጨዋታዎች ላይ በሜዳው ያስመዘገበው ውጤት ለመሰናበቱ ምክንያት ነው ይላል የኤስፔን የእንግሊዙ ቅርንጫፍ ይዞት በወጣው መረጃ መሰረት ኒውካስል ዩናይትድ ጋር በካራባኦ ካፕ እንዲሁም በጥሎ ማለፍ ጨዋታ በሜዳውም ከሜዳውም ውጪ አርሰናል አላሸነፈም። ፓሪስ ሰን ዠርሜን ጋር ደግሞ በሜዳው ግብ አላስቆጠረም ጭራሹኑ። በኒውካስል ዩናይትድ ጨዋታ በሁለቱም እንግዲህ እንደዚህ አይነት ነገር ገጥሞታል። አርሰናል እንግዲህ 3 የግማሽ ፍጻሜ ጨዋታዎችን ተጫውቷል በዚህ ዓመት አንድም ግብ በሜዳው ማስቆጠር አልቻለምና የአጥቂ ችግሩ ሌላ ማሳያ ንጻሬ ተደርጎ ሊወሰድ ይችላል። በጣም አስከፊ የሚያደርገው ግን ዕለተ ሮብ ከአውሮፓ ሻምፒዮንስ ሊግ የተሰናበተው አርሰናል ዕለተ እሁድ ደግሞ ግራና ቀኝ ቆመው ሻምፒዮኑን ሊቨርፑልን ይቀበላሉ። ይህ ዓመት ለአርሰናል ከአምናውም የከፋ ይመስላል። ለማንኛውም አርሰናል ከአውሮፓ ሻምፒዮንስ ሊግ ሲሰናበት በተመሳሳይ ባርሴሎናም ተሰናበተ። ኃላፊዎቹ ፓሪስ ሰን ዠርሜን እና ኢንተር ሚላን ቅዳሜ ግንቦት 23 2017 ዓ.ም በኢትዮጵያን የካላንደር አቆጣጠር መሰረት በሞኒክ አሊያንዝ አሬና ፍጻሜ ጨዋታቸውን የሚያደርጉ ይሆናል። በድጋሜ በአውሮፓ ሻምፒዮንስ ሊግ የነበሩ ሁነቶች በእንደዚህ አይነት መልኩ ለፍጻሜ ሲደርሱ በዛሬው ዕለት ደግሞ የኤሮፕ ሊግና ኮንፈረንስ ሊግ የፍጻሜ ተፋላሚ 2 ቡድኖችን በየመድረኮቹ የምንለይበት ይሆናል። ውድ ቤተሰቦቻችን ዛሬ ደግሞ በአውሮፓ የኤሮፕ ሊግና የኮንፈረንስ ሊግ የፍጻሜ ተፋላሚ 2 ቡድኖችን የምንለይበት ቀን ነው። የአውሮፓ ሻምፒዮንስ ሊግን ማክሰኞና ሮብ ለየን። የፍጻሜ ተፋላሚዎቹን ወደ ሙኒክ የሚያቀኑትን ዛሬ በኤሮፕ ሊግም በኮንፈረንስ ሊግም በሁለቱም መድረክ እንለያለን። 3 የፕሪሚየር ሊግ ክለቦች ለፍጻሜ ለማለፍ የሚያደርጉት ትንቅንቅም እንደዚሁ በትልቁ ይጠቀሳል። የፕሪሚየር ሊጉን ክለብ ቶትናም ሆትስፐርስን አስቀድመን እንጀምር። ቶትናም ሆትስፐርስ ከቦዶ ግሊምት ጋር ነው ዛሬ ጨዋታቸውን የሚያደርጉት። ምሽት 4 ሰዓት ኢምፓየር ስቴዲየም ላይ የሚደረግ ጨዋታ ነው። በመጀመሪያ ዙር ጨዋታ እንደሚታወቀው ቶትናም ሆትስፐርስ 3-1 አሸንፏል። ቶትናም ሆትስፐርስ ስቴዲየም ላይ ሁለቱ ክለቦች ለመጀመሪያ ጊዜ የነበራቸውን ጨዋታ በቶትናም ሆትስፐርስ አሸናፊነት ነው መጠናቀቅ የቻለው። ለመጀመሪያ ጊዜም ነው ሁለቱ ክለቦች በነጥብ ጨዋታ የእርስ በርስ ግንኙነት የነበራቸውና ምናልባት ቶትናም ያቺ የተቆጠረችበት አንድ ግብ ዛሬ ዋጋ እንዳታስከፍለው በበርካቶች ዘንድ ስጋትም የገባቸው ለዛ ነበረ። በመጀመሪያ ጨዋታ 3-0 ቶትናም ጨዋታውን እየመራ ነበረ። ሁለቱ ክለቦች ባለፉት 5 ጨዋታ በየግላቸው የነበራቸውን ሪካርድ ከተመለከትን ቦዶ ግሊምት ባለፉት 5 ጨዋታ 3 ድል አላቸው። አንድ ጨዋታቸው ወጥቶ አንድ ጨዋታ ተሸንፈዋል። በቶትናም የደረሰባቸው ሽንፈት ነበረ። ቶትናም ሆትስፐርስ በአንጻሩ 2 ድል 2 ሽንፈት 1 አቻ ባለፉት እንግዲህ 5 ጨዋታዎች በቶትናም ሆትስፐርስ በኩል የተመዘገቡ ውጤቶች ናቸው። ዛሬ ምሽት 4 ሰዓት ሲል በኖርዌይ ኢምፓየር ስቴዲየም ላይ ቶትናም ሆትስፐርስ ቦዶ ግሊምትን ያስተናግዳል። በድምር ውጤት ያሸነፈው ክለብ በኤሮፕ ሊግ የፍጻሜ ተፋላሚ ለመሆን ወደ ስፔን ሳን ማሜስ የአትሌቲኮ ቢልባኦ ስቴዲየም ነው የሚያቀኑት። የዛሬውንስ ጨዋታ ቶትናም ውጤት ያስጠብቃል ወይስ ቦዶ ግሊምት ውጤት ይቀለብስበታል የሚለው ደግሞ በትልቁ የሚጠበቅ ነው። ሌላኛው የእንግሊዝ ፕሪሚየር ሊግ ተሳታፊው ክለብ ቼልሲ ከዮርክ ጋርደን ጋር ጨዋታቸውን ያደርጋሉ። የመጀመሪያ ዙር ጨዋታቸውን ዮርክ ጋርደን ስቴዲየም ላይ ነበር ያደረጉት። በወቅቱ ቼልሲ 4-1 በሆነ ውጤት ጨዋታውን ድል አድርጎ ነበር። ሁለቱ ክለቦችም በእርስ በርስ እንግዲህ በነበራቸው የመጀመሪያ ግንኙነት ቼልሲ 4-1 በማሸነፍ ነው ድል አድርጎ ወደዚህ መልስ ጨዋታ የሚመጣው። ያው ቼልሲ ከሞላ ጎደል ከተጋጣሚው ጥንካሬ አንጻር ለፍጻሜ አልፏል ማለት ይቻላል። ለማንኛውም በሁለቱ ክለቦች መካከል የነበሩ ሳምንታትን እንመልከት። ቼልሲ ባለፉት 5 ጨዋታ በግል ያደረጋቸውን 1 ሽንፈት ገጥሞታል። ቀሪ ጨዋታዎችን በሙሉ በድል ነው ማጠናቀቅ የቻለው 4ቱን ማለት ነው። ዮርክ ጋርደንስ ባለፉት 5 በግል ካረጓቸው ጨዋታዎች 2 ድል አላቸው። 2 ጨዋታቸው ወጥተዋል። 1 ጨዋታ ደግሞ በሽንፈት ነው የደመደሙት።
ሁለቱ ክለቦች ዛሬ ምሽት 4 ሰዓት በስታንፎርድ ብሪጅ ስቴዲየም የሁለተኛ ዙር የግማሽ ፍጻሜ ጨዋታቸውን ያደርጋሉ። በግማሽ ፍጻሜ እንግዲህ በድምር ውጤት ያሸነፈው ደግሞ ዛሬ በተመሳሳይ ሰዓት ሪያል ቤትስ ከፊዮረንቲና ጨዋታቸውን ያደርጋሉ። የሪያል ቤትስና የፊዮረንቲናን አሸናፊ ይገጥማሉ። ሪያል ቤትስ የመጀመሪያውን ጨዋታ 2-1 በሆነ ውጤት አሸንፈው ነው ለዚህ ጨዋታ የመጣው። ሌላኛው የኢሮፕ ሊግ የፍጻሜ ተፋላሚ ክለብ የምንለይበት ጨዋታ በኦልድ ትራፎርድ ማንቸስተር ዩናይትድ ከአትሌቲኮ ቢልባኦ የሚያደርጉት ጨዋታ ነው። የሁለቱ ክለቦች ጨዋታ በትልቁ ይጠበቅ ነበር፣ ግን አሁን ላይ በርካቶች ለዩናይትድ ይህን ጨዋታ ቀድሞ እንደጨረሰ ያመኑበት ነው። አንደኛ በ3 ግብ ልዩነት፣ ሁለተኛ አትሌቲኮ ቢልባኦ ወሳኝ የቡድኑን 3 ቁልፍ ተጫዋቾች በጉዳት ምክንያት ሳይዝ ነው ወደ ኦልድ ትራፎርድ የሚመጣውና በርካቶች አሁን ቀድመ ገመታቸውን በሙሉ ለማንቸስተር ዩናይትድ ሰጥተዋል። ይህንንም ጨዋታ ዩናይትድ አሸንፎ በድምር ውጤት ያልፋል በሚል ነው። የመጀመሪያው ዙር ጨዋታ በሳንማሜስ ማንቸስተር ዩናይትድ 3-0 ድል እንዳደረገ ይታወቃል። ሁለቱ ክለቦች ባለፉት 5 ጨዋታ በየግል ያደረጓቸውና ያስመዘገቡትን ውጤት ከተመለከትን ባለሜዳውን ማንቸስተር ዩናይትድን እናስቀድም። ማንቸስተር ዩናይትድ ባለፉት 5 ጨዋታ 2 ድል አለው፣ 2 ጨዋታዎችን ተሸንፏል፣ 1 ጨዋታ ደግሞ ባቻ ውጤት አጠናቀዋል። በብሬንትፎርድ በዚህ ሳምንት የደረሰበት ሽንፈት በጣም አስከፊው ነበረ። በአትሌቲኮ ቢልባኦ በኩል ባለፉት 5 ጨዋታ 2 ድል 2 ሽንፈት አንዳቻ ያላቸው፣ አንዱ ሽንፈት በሳንማሜስ በማንቸስተር ዩናይትድ የገጠማቸው ሽንፈት ነው። በአጠቃላይ ሁለቱ ክለቦች እንግዲህ በእርስ በርስ በነበራቸውም የመጨረሻ 5 ግንኙነት እንደዚሁ ነጥለን ከተመለከትን ማንቸስተር ዩናይትድ 1 ድል አለው፣ አትሌቲኮ ቢልባኦ 2 ድል አለው፣ 1 ጨዋታ ደግሞ ባቻ ውጤት ወጥተዋልና በመጨረሻ 4 ጨዋታዎች ውስጥ ዩናይትድ አንዴ፣ ቢልባኦ 2፣ 1 ጊዜ ደግሞ በአቻ ውጤት እንደዚሁ ጨዋታቸውን ማጠናቀቅ ችለዋል። ዛሬ ምሽት ማንቸስተር ዩናይትድ ኦልድ ትራፎርድ ላይ በሩበን አሞሪም የተመራ በአርኔስቶ ቫልቬርዴ የሚመራውን አትሌቲኮ ቢልባኦን ያስተናግዳል። ውጤት ማንቸስተር ዩናይትድ አስጠብቆ ይወጣል ወይንስ ቢልባኦ ይቀለብሷል? ማለፍጻሜ ወደ ሳንማሜስ ያቀናል? በሐሳብ መስጫ ሳጥናችን ላይ መልከታችሁ እንደዚሁ አድርሱን። ለማንቸስተር ዩናይትድ ደጋፊዎች ግን እንዲሁም ለቼልሲ ደጋፊዎች በርከት ያሉ ተጨማሪ መረጃዎችን በፕሪሚየር ሊግ የመረጃ ሰዓት ስለያዝን እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ትላንት በሳውዲ ፕሮ ሊግም እጅግ በጣም ተጠባቂ መርሃ ግብሮች ነበሩ። በከፍተኛ ሁኔታ የደረጃ ሰንጠረዥ ለውጥ ያመጡ አሊታደን ለሻምፒዮንነት ለማብቃት በጣም ከጫፍ የደረሱ ውጤቶች የተመዘገቡበት ነበረ። ከአልአህሊና እንደዚሁም አልታውን ጨዋታን ጀምር። ጨዋታውን በአልአህሊ 2-0 አሸናፊነት ተጠናቋል። ግቦቹን ሱሌማኒ 10ኛው ደቂቃና ኢቫን ቶኒ 31ኛው ደቂቃ ላይ ማስቆጠር ችለዋል። ሌላኛው ጨዋታ አልሂላል የአምናው ሻምፒዮን ከአልሪያድ ጋር ያደረገው ጨዋታ ነበረ። በርካታ ግብ ተመለከተነ በዚህ ጨዋታ። አልሂላል ጨዋታውን 5-3 በሆነ ውጤት ድል አድርጓል። ግቦቹን ሚትሮቪች 32ኛው ደቂቃ ላይ፣ አልዶውስሪ 41ኛው 59ኛውና እንደዚሁም ደግሞ 78ኛው ደቂቃ ላይ በማስቆጠር ሃትሪክ ሲሰራ ማልኮም ሌላኛዋን ግብ ማከል ችሏል። በአልሪድ በኩል አልበኮሪ 2 ግቦችን ሲያስቆጠር አልአሚሪ በፍጹም ቅጣት ምት 99ኛው ደቂቃ ላይ 3ኛዋን ግብ አስቆጠረላቸው። በአጠቃላይ 5-3 በአልሂላል አሸናፊነት ተጠናቀቀ። በበርካቶች ዘንድ በጉጉ ሲጠበቅ ነበር። የቀድሞ የሪያል ማድሪድ ኮከቦች ሮናልዶና ቤንዜማ በተቃራኒ የተፋለሙበት፣ አንዱ ለዋንጫው የቀረበ ቡድን ይዞ አንዱ ለዋንጫ ተስፋ የሚሰንቅበትን ጨዋታ ለማድረግ የተገናኙበት ነበረ። አልናስር በሜዳውና በደጋፊ ፊት በአልኢታድ 3-2 በሆነ ውጤት ተሸነፈ። ግብ ማስቆጠር አልናስር ቀዳሚ ነበር። ውድ ቤተሰቦቻችን ገና 3ኛው ደቂቃ ላይ ሳዲዮ ማኔ ያስቆጥሮ 1-0 መሩ አልናስሮች። ከዛ በኋላ 37ኛው ደቂቃ ላይ ያህያ ባስቆጠረው ግብ አልናስር 2-0 ጨዋታውን መራ። ለረፍት እንደዚህ ነበር የወጡት ውድ ቤተሰቦቻችን። አልናስር 2-0 እየመራ ከረፍት ሲመለሱ ከሪም ቤንዜማ 49ኛው ደቂቃ፣ ንጎሎ ካንቴ 52ኛው ደቂቃ ላይ፣ አሆራ 94ኛው ደቂቃ ላይ ያስቆጠሯቸው 3 ግቦች ግን አልኢታድን በአልናስር ላይ የበላይ እንዲሆንና ለዋንጫው በጣም እንዲቀርብ አድርጎታል።
በጨዋታው ላይ የዓለም ኮከቡ ክርስቲያኖ ሮናልዶ ምንም የግብ አስተዋጽኦ ሳያደርግ ከስድስት ሙከራ አንዱ ብቻ ነው ኢላማውን የጠበቀም። አራት ድሪብል ሞክሮ አራቱም አልተሳኩም። አንድ ትልቅ የግብ ዕድል አግኝቶ አምክኖታል። ሁለት ክሮሶችን ወደ ፍጹም ቅጣት ምት ውስጥ አሻግሮ ነበር፣ ግን አንድም ለቡድን አጓሩ አልደረሰም። ከ8 የአንድ ልዩነት ሁለቱን ብቻ ነው ያሸነፈው። 13 ጊዜ ደግሞ ኳስን ነጥቀውታል ተጫዋቹና ሮናልዶ በምሽቱ ጨዋታ ላይ እንዳጠቃላይ ጥሩ ጊዜ ያላሳለፈበት ነበር ማለት ይቻላል። ውጤቱን ተከትሎም አሊታድ በ71 ነጥቦች መምራቱን ቀጥሏል። ስለዚህ አሊታድ ከዚህ በኋላ የሚፈልገው ሁለት ጨዋታዎችን ብቻ ነው በአሸናፊነት። ከዛ ውጪ አንድ ጨዋታ ብቻ ሲጨምር የሳውዲ ፕሮ ሊግ አሸናፊ ይሆናል። አልሂላል በ65 ይከተላል። አልአህሊ በ61 ሶስተኛ፣ አልናስር በ60 ነጥብ ወደ አራተኛ ተንሸራታል። አልቀደሻ በ59 ነጥብ አምስተኛ ደረጃን በሳውዲ ሊግ ይዘዋል። የተወሰኑ አጫጭር መረጃዎችን እንመልከትና ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች መረጃ እንሻገራለን። እግር ኳስን የሚወድ ማንኛውም ሰው ባርሴሎናን አለመውደድ አይችልም ብሏል ቴሪ ዳንኤል ሆነሪ። ምንም እንኳን ከአውሮፓ መድረክ በዚህ ሰዓት ቢሰናበቱም ነገር ግን ባርሴሎናዎች በዘንድሮ ውድድር ዓመት ባሳዩት ብቃት እግር ኳስን የሚወድ ሁሉ ሊወዳቸው የሚችል ብሏል ቴሪ ዳንኤል ሆነሪ። አያይዞም በዘንድሮ ውድድር ዓመት የቀራቸውን የላሊጋ ዋንጫ የማሳካት አቅሙም አላቸው ሲል ባርሴሎና ወይም የቀድሞ ክለቡን አወድሷል። በተቃራኒው ደግሞ ሪያል ማድሪዶች ያደረጉት ነገር በጣም አነጋጋሪ ነው። የሪያል ማድሪድ ልምምድ ማዕከል መግቢያ ኢንተር ሚላን ሆይ እናመሰግናለን በሚል ትልልቅ ጽሑፎች ተሸፍኗል። በጣም አስገራሚ ባነሮችንም እየለጠፉ ይገኛሉ። በቦታው ላይ በርካታ አሻንጉሊቶችን ከደረደሩም በኋላ ኢንተር ሚላን ሆይ እናመሰግናለን ብሏል። ያው ባርሴሎናን ከአውሮፓ ሻምፒዮንስ ሊግ ፍጻሜ እንዳስቀረው ይታወቃል። በዚህ ቡድን ውስጥ ግን ፍሬድሪኮ ዲማርኮና ዴንዚል ዴምፍሪስ አስደናቂ ናቸው። በአጠቃላይ በዚህ ውድድር ዓመት 40 የግብ አስተዋጽኦ ፍሬድሪኮ ዲማርኮና ዴንዚል ዶምፍሪስ አላቸው። በሁሉ መድረክ ነው የኢንተር ሚላን ጥንካሬም ናቸው ጭምር ማለት ይቻላል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ መልካም ቆይታ ተመኘን። በእንግሊዝ ፕሪሚየር ሊግ መረጃችን አስቶን ቪላን እናስቀድም። እንደ ዘ አትሌቲክ ዘገባ ከሆነም አስቶን ቪላዎች አንድ ተጫዋች የመሸጥ ግዴታ ገብቷል። በተለይ በፕሪሚየር ሊግ ወጪና ገቢን በማስተካከል ቀጣይ ውድድር ዓመት በዝውውር መስኮቱ ላይ ለመሳተፍና ከቅጣት ነፃ ለመሆን አንድ ተጫዋች የመሸጥ ግዴታ ውስጥ ሊገቡ ይችላሉ እየተባለ ነው። የኡና ኤምሬ ቡድን በተቃራኒው ደግሞ ራሳቸውን ለማጠናከር በርካታ አማራጮችን እያዩ ነው። በውሰት ያመጧቸውን ማርከስ ራሽፎርድና ማርክ አሴንሲዮንም የማቆየት ሁኔታን እያጤኑበት እንደሆነ ይታወቃል። በዛው ልክ ደግሞ ሌሎች የአውሮፓ ተጫዋቾችን እያዩ ነው። ከቅርብ ጊዜ ወዲህ እንኳን ከኬቨን ደብሮይና ጋር ስማቸው ሲያዝ እንደነበረ እናስታውሳለንና አሁን በርካታ አማራጮችን እያዩ ነው ተብሏል። ኤቨርተኖች አሁንም ድረስ ሊያም ዴላፕን እየተከታተሉ ነው ተብሏል። የሊያም ዴላፕ ፈላጊ ቁጥር አሁን በፕሪሚየር ሊጉ ራሱ ከ4 አልፈዋል። አንደኛው ኤቨርተንም ከዚህ ቀደም ቼልሲና ማንቸስተር ዩናይትድ አስቀድመው እየሰሩበት እንደነበረ ይታወቃል። ሊያም ዴላፕ ከኢፕስዊች ታውን ጋር ከፕሪሚየር ሊጉ መውረዱ መረጋገጡን ተከትሎ የዝውውር ሂሳቡም ወደ 30 ሚሊዮን ፓውንድ እንደወረደ ይታወቃል። ኤቨርተኖች አሁንም በዚህ ተጫዋች ላይ ጥብቅ ፍላጎት አላቸው። ከዚህም ጋር በተያያዘ ውድ ቤተሰቦቻችን የእንግሊዙ ሌላኛው ክለብ ቶትናም ሆትስፐርስም ሊያም ዴላፕን ለማስፈረም በሚደረገው ጥረት ውስጥ መሳተፍ ጀምሯል። ጊቭሚ ስፖርት ነው በፊት ገጹ ላይ መረጃውን ይዞት የወጣው። ስለዚህ ከኤቨርተን በተጨማሪ ማንቸስተር ዩናይትድና ቼልሲን በመከተል ቶትናም ሆትስፐርስም የናጥቂ ግላቸው የማድረግ ፍላጎት አላቸው። እንደሚታወቀው በቶትናም ሆትስፐርስ በኩል በቀጣይ ክረምት እንደ ሪቻርልሰን ያለ ተጫዋች ይለቃሉ። ቲም ወርነርም በውሰት የመጣው ተጫዋች ነው። ኮንትራቱ ሲጠናቀቅ ወደ ክለቡ እንደሚመልሱት ይታወቃልና በዚህ ረገድ የሊያም ዴላፕ ፈላጊ መሆናቸው ብዙም አስገራሚ አይደለም። በዛ ላይ ደግሞ በፕሪሚየር ሊጉ የአንድ ዓመት ልምድ ያለው በትንሽ ዋጋም የሚገኝ የ9 ቁጥር አጥቂ ነው። ሊያም ዴላፕ ግን የትልቅ መድረክ ተሳታፊ ክለብን ይመርጣል እየተባለ ነው። ለማንኛውም ቀጣይ ክረምት ላይ በትልቁ የሚጠበቀውም ዝውውር ነው።
ማይሰር ሲቲዎች ሁለት የፓላስ ተጫዋቾች ላይ ሆነ መልከታ ያደረጉ ነው። ኢብሪቼ ኢዜና አዳም ዋርተን ላይ ነው። በተለይ አዳም ዋርተን የኬቨን ደብሮይና ተተኪ እንዲሆነ በዋነኝነት ተይዟል። ቀጣዩ ውድድር ዓመት ደግሞ እንደ ጃክ ግሪሊሽ ያለ ተጫዋችን ይለቃሉና ኢብሪቼ ኢዜ እሱን እንዲተካ በዋነኝነት የተያዙ ተጫዋቾች ናቸው። በሮድሪም በኩል እንደዚሁም በኬቨን ደብሮይና በኩል ተተኪ ይፈልጋል ማንቸስተር ሲቲ እና የረጅም ተተኪ እንዲሆን ደግሞ አዳም ዋርተር ተይዟል። ግን ሌሎች በርከት ያሉ ክለቦች በራሳቸው ይህንን የክሪስታል ፓላሱን የአማካይ ስፍራ ተጫዋች አዳም ዋርተርን ይፈልጋሉና እስከ 120 ሚሊዮን ዩሮ ለሁለቱም ተጫዋች ለመመደብ እቅድ ተይዟል ተብሏል። በፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በኩል መረጃውን ስካይ ስፖርት እና ሚረር በፊት ገጻቸው ላይ ይዘው ወጥተዋል። ቼልሲዎች በአምበላቸው በኩል ዘንድሮ እንግዲህ ግልጋሎት ማግኘት ጀምሯል። ከረጅም ጊዜ ጉዳት በኋላ በአማካኝ የ6 ቁጥር ቦታ ሚና ላይ ያሰለፈው ሲያጫውቱት ነበር አሰልጣኝ ማሬስካ። አሁን ደግሞ ከቅርብ ጊዜ ወደ ዋናው ቦታው መልሰውታል፣ ወደ ቀኝ የመከላከል ስፍራው ላይ። አሁን ይህን ተጫዋች በተመለከተ ባርሴሎናዎች እየተመለከቱት ነው ተብሏል። ይህ ቼልሲ የቀኝ ተከላካይ ስፍራ ተጫዋች እንግሊዛዊ ሪስ ጄምስ እስከ 25 ሚሊዮን ዩሮ የውል ማፍረሻው ይጠበቃል። በባርሴሎና በኩል ሁኔታዎችን እየተከታተሉ ነው ተብሏል። የጉዳት ሁኔታው ነው የሚያሰጋው እንጂ ሜዳ ላይ ባለ ሰዓት ምርጡ ተጫዋች ነው፣ ምንም ጥርጥር የለውም። የማሬስካው ቡድን ቼልሲ ግን በቀላሉ ተጫዋቹን አሳልፈው ይሰጣሉ ተብሎ ባይጠበቅም በሩመር ደረጃ ግን አሁን ከባርሴሎና ጋር ስሙ እየተያዘ ሰምተናል። ዲማርጂዮ በሰበር ይዞት የወጣው መረጃ ደግሞ ሊቨርፑል የኬቨን ደብሮይና ፈላጊ ሆኖ ብቅ ማለታቸውን ወደ ቤተሰቦቻችን በበርካታ ክለቦች እየተፈለገ ነው። በአሜሪካ ሜጀር ሊግ ሶከር፣ በፕሪሚየር ሊግ፣ በጣሊያን ክለቦች ይፈለጋል። ሊቨርፑሎች የዚህ ተጫዋች ፈላጊ ሆነው ብቅ ብለዋል። መረጃዎችን እያሰባሰቡ ነው ተብሏል። እስካሁን የተደረገ ምንም አይነት ጥረት የለም። ስካይ ስፖርት የጣሊያኑ ክለብ ናፖሊ ቤልጂየምን አማካኝ ኬቨን ደብሮይና ለማስፈረም ከተጫዋቹ ቅርብ ሰዎች ጋር ውይይት አድርጓል ቢባልም እስካሁን አንድም ይሁንታ ያገኘ ክለብ የለም። በትላንትናው ዕለት ደግሞ ዲማርዚዮ በሰበር ይዞት የወጣው መረጃ ሊቨርፑልም ፍላጎት አለው የሚል ነው። ከሊቨርፑል በኩል በዚህ ጉዳይ ላይ እስካሁን የተሰጠ አንድም ምላሽ የለም። በኔዘርላንድ ውስጥ እንግዲህ የሚገኙ በርከት ያሉ ምንጮች እያረጋገጡ የሚገኙት አንድ መረጃ ደግሞ አርኔ ስሎት በሊቨርፑል ተጨማሪ ጊዜ ይቀርብላቸዋል የሚል ነው። በመጡበት ዓመት የፕሪሚየር ሊግ ሻምፒዮን ሆነዋል። ክለቡ በዘንድሮ የውድድር ዓመት በሌሎች መድረኮችም ላይ በተለይም በአውሮፓ ሻምፒዮንስ ሊግ ባሳየው ተጋድሎ በክለቡ እንግዲህ በአሰልጣኙ ተወደዋል። በተለይም በዚህ የስኳድ ዴብስ ክለቡን እዚህ ደረጃ ማወዳደራቸው በራሱ ተደንቋልና ቀጣዩ የውድድር ዓመት ቡድኑን ለማጠናከር ስራዎችን እየሰሩ ነው። በዛው ልክ ደግሞ እሳቸውን ተጨማሪ ኮንትራት ለማቅረብ ፍላጎት እንዳላቸውን የኔዘርላንድ የመረጃ ምንጮች የሚያመለክቱት። ሊቨርፑል ተጫዋች ለማምጣት ፍላጎት አላቸው ከግብጽም ሌሎች ከሳላ ቀጥሎ ማለት ነው። ኦማር መርሙሽም ሌላኛው ግብጻዊ ተጫዋች ነው በፕሪሚየር ሊግ ለሲቲ እየተጫወተ የሚገኘው። ሊቨርፑል በግብጽ ከ20 ዓመት በታች እየተደረገ ባለው የአፍሪካ ዋንጫ ውድድርም ላይ መለሚዎችን ልኮ ጨዋታዎችን እየታደሙ እንደሆነ ተረጋግጧልና ከግብጽ አካባቢ በሚወጡ ተጫዋቾች ላይ እምነት አድሯል ነው የተባለው። የሳላና የኦማር መርሙሽ በፕሪሚየር ሊግ ተጽዕኖ ፈጣሪ መሆናቸው ደግሞ በዚህ ላይ እንዲሳተፉ ሊቨርፑሎችንም አድርጓል። ትላንት የኮዲ ጋክፖን ልደት አስመልክቶ የዚህ የውድድር ዓመት የግብ አስተዋጽኦን ነግረናችሁ ነበረ። አንድ የሊቨርፑል ደጋፊ በሊቨርፑል ያለውን ቁጥራዊ መረጃ ማድረሰን ብሎን ነበረ። በዚህ መሰረት 125 ጨዋታዎችን አድርጓል ኮዲ ጋክፖ ለሊቨርፑል መጫወት ከጀመረ በኋላ 40 ግብ፣ 13 አሲስት፣ ካራባው ካፕና ፕሪሚየር ሊግን እስካሁን ከሊቨርፑል ጋር እንደዚሁ ማሳካት ችሏል። ሩበን አሞሪም የውድድር ዘመን በ40 ዓመታት ውስጥ የከፋው ቡድን ይህ ይመስለኛል ብለዋል። የዩሮፓ ሊግ ዋንጫን በልተን እንኳን በፕሪሚየር ሊግ ታሪክ ውስጥ የከፋው ዩናይትድ መሆናችንን አይቀይርልንም። በጣም አሳዛኝ የውድድር ዘመን ነበረ። ልንቀይረው ባንችልም ግን ቀጣይ ዓመት መሻሻል አለብን። በ40 ዓመታት ውስጥ እንኳን እንደዚህ አይነት የከፋውን ቡድን አልተመለከትንም በዩናይትድ ብለዋል። በዩሮፓ ሊጉ ዙሪያ የመጀመሪያ ጨዋታ ብዙ ጊዜ ተመልክቻለሁ። ነገር ግን የመጀመሪያዎቹን 30 ደቂቃ ብቻ ነው ትኩረት ያደረኩባቸው። ምክንያቱም ከዛ በኋላ የቢልባኦ ተጫዋች ጎዶሎ ስለነበረ ጨዋታውን በተወሰነ መንገድ ለመተንተን ያስቸግራል። ስለዚህ ተጫዋች በቀይ ካርድ ከመውጣቱ በፊት ያለውን ተመለከትኩና በጣም ኃይለኛ እንደነበሩ ተሰማኝ። ነገር ግን አብዛኞቹ ድሎች የኛ ጥፋት ነበሩ። ስለዚህ 11 ለ11 በነበርንበት የጨዋታ ቅጽበት ላይ የነበሩትን 30 ደቂቃዎች ተመልክቻለሁ። ሙሉ ጨዋታውን ግን ደጋግሜ አይቼዋለሁ። ራሳችንን በደንብ አዘጋጅተናል ለዛሬው ጨዋታ ብለዋል።
ሰር አሌክሳንደር ቻክመን ፈርጉሰን ትላንትና በፓርክ ደ ፕሪንስ ተገኝተው ነበር። የአርሰናልና የፓሪስ ሰን ዠርሜንን ጨዋታ ታድመዋል። በርካቶች በትላንትናው ዕለት ፈርጉሰን በፓርክ ደ ፕሪንስ ከጨዋታው መጠናቀቅ በኋላ ከሉዊስ ካምፓስ ጋር ተገናኝተዋል የሚሉ መረጃዎች እየወጡ ይገኛሉ። ስፖርት ኒውስ አፍሪካም ይህንን መረጃ ይዞት ወጥቷል። እስካሁን በማንቸስተር ዩናይትድ በኩል የተረጋገጠ ነገር የለም። ሉዊስ ካምፓስን ወደ ዩናይትድ የማምጣት ፍላጎት ግን እንዳለ ከሰሞኑ እኛም በመረጃዎቻችን አድርሰናችሁ ነበረ። አሌሃንድሮ ጋርናቾ በማንቸስተር ዩናይትድ ያልተዘመረለት ብዙም ግን ደግሞ በዘመኑ እግር ኳስ ውስጥ የሚሰራቸው ስህተቶች የሚያስወቅሱት ቢሆኑ አሌሃንድሮ ጋርናቾ ከ21 ዓመት በታች ሆኖ በአንድ የውድድር ዓመት ብዙ የፕሪሚየር ሊግ ጎልን በማስቆጠር ሮናልዶ ያስመዘገበውን 25 የፕሪሚየር ሊግ ጎል ሪከርድ ለመጋራት የውድድር ዘመኑ ከመጠናቀቁ በፊት አንድ ተጨማሪ ግብ ያስፈልጓል። ሮናልዶ 82 ጨዋታ አድርጎ ነው ያሳካው። ጋርናቾ 91 ጨዋታ ደርሷል። ምናልባት በቀጣይ በ92ኛው ጨዋታ ላይ ያሳካዋለው የሚለው የሚጠበቀው ነው የሚሆነው። እንግዲህ 21 ዓመት ሳይሞላው እስካሁን ወደ 24 የሚጠጉ የፕሪሚየር ሊግ ግቦችን ለዩናይትድ ማስቆጠር ችሏል። በማንቸስተር ዩናይትድ ቡድን ውስጥ ቁልፉ ተጫዋች ነው። እንግዲህ ዩናይትድ 180 ደቂቃ ብቻ ቀርቶታል የፍጻሜ ጨዋታ ላይ ደርሶ ዋንጫውን ለማንሳት። የዛሬው የቢልባኦ ጨዋታ ይጠበቃል። በቀጣይ ደግሞ ካለፈ የፍጻሜ ጨዋታ ይጠብቀዋልና በዚህ ቡድን ውስጥም አሌሃንድሮ ጋርናቾ በትልቁ ሊጠቀስ የሚችለው ተጫዋች ነው። ፋብሪዞ ሮማኖ የ17 ዓመቱ ቤንዶይት ማንቶታ ከማንቸስተር ዩናይትድ ጋር የመጀመሪያ ፕሮፌሽናል ኮንትራት መፈራረሙን አረጋግጧል። ትላንት በሩመር ነግረናችሁ ነበረ በምሽት የመረጃ ስፖርት ክፍለ ጊዜያችን ላይ ካስታወሳችሁ። ማንቸስተር ኢቭኒንግም እንደዘገበው ከሆነ ቼልሲ፣ ሊቨርፑል፣ ኒውካስል ዩናይትድ እና ብራይተን ይህንን ባለተሰጥኦ የክንፍ አጥቂ ባለፈው ዓመት ለማስፈረም ቢፈልጉ በዩናይትድ መቆየት ወስኖ ነበር። በትላንትናው ዕለት ደግሞ በይፋ ኮንትራት ፈርሟል። ስለዚህ በሩመር ያደረስናችሁ መረጃ በፋብሪዚዮ ሮማኖ በማንቸስተር ኢቭኒንግ በኩልም 100% ተረጋግጧል። በማንቸስተር ዩናይትድ በኩል ትላንትና የመጨረሻ ልምምድ ያደረጉ ተጫዋቾችን ካየን ኦናና፣ ባይንደር፣ ሂተንና ሚ በግብ ጠባቂ አማስ፣ ዶርጉ፣ ፍሬድሪክሰን፣ ካማሶን፣ ሌንድሎፍ፣ ማጓየር፣ ማዝራዊሾን፣ ዩሮ በተከላካይ አማካይ ስፍራ ማውንት፣ ካዜሜሮ፣ ብሩኖ ፈርናንዴዝ፣ ሜኑ፣ ማውንትና ኡጋርቴ በአጥቂ ስፍራ አማድ ዲያሎ፣ ማንቶታ፣ ጋርናቾ፣ ሆይሉንድ እንዲሁም ቾዶቢ ተሳትፏል። ያው ቾዶቢ ግን ቢሳተፍም በኤሮፓ ሊግ ስሙ ስላልተመዘገበ በቡድኑ ውስጥ መካተት አይችልም። ግን ከማንቸስተር ዩናይትድ ቡድን ጋር ትላንትና እነኚህ የመጨረሻውን ልምምድ ተሳትፈዋል። በዚህ መሰረት በኤሮፓ ሊግ ሁለተኛ የመልስ ጨዋታ ተጠባቂው ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ቤልባኦን ያስተናግዳል። የመጀመሪያ ዙር ጨዋታ በዩናይትድ 3-0 መሪነት ይጀምራል። ቦቶ ገለሜት ከቶትናም ሆትስፐርስ ዛሬ የሚደረግ ጨዋታ ነው። ቶትናም ጨዋታውን 3-1 እየመራ ነው። በአውሮፓ ኮንፈረንስ ሊግ የግማሽ ፍጻሜ ሁለተኛ ዙር የመልስ ጨዋታም ዛሬ ይደረጋል። ቼልሲ ከዮርጋርደን ጋር ስታንፎርድ ብሪጅ የመጀመሪያውን ዙር ጨዋታ ቼልሲ 4-1 እየመራ ነው። እንደዚሁም ፊዮረንቲና ከሪያል ቤት ይጫወታሉ። ሪያል ቤት የመጀመሪያውን ጨዋታ 2-1 እየመራ ነው። ዛሬ በኮንፈረንስ ሊግ ሁለቱን፣ በኤሮፓ ሊግ ሁለቱን የፍጻሜ ተፋላሚዎች እንለያለን። ለማስታወስ ያክል ትላንትና በአውሮፓ ሻምፒዮንስ ሊግ በግማሽ ፍጻሜ ጨዋታ የመልስ ጨዋታ ፓሪስ ሰን ዠርሜን አርሰናል 2-1 ሲያሸንፍ በድምር ውጤት 3-1 አሸንፎ ለፍጻሜ ማለፉን ሲያረጋግጥ፣ በሳውዲ ሮሻን ሊግ ተጠባቂው ጨዋታ በ30ኛ ሳምንት አሊታድ አልናስርን 3-2 በማሸነፍ ለሳውዲ ፕሮ ሊግ ዋንጫ በጣም የቀረበበት ሆኗል። ውድ ቤተሰቦቻችን ዕለተ ሐሙስ ማለዳ ከሀገር ቤት እስከ ባህር ማዶ መርጠን ያሰናዳላችሁ አጫጭር ስፖርታዊ ጥንቅር ነኝ ነበሩ። ከወደዳችሁ ላይክ አድርጉ፣ እንደው ለጊዜው አበረታቱን። ሐሳብ አስተያየታችሁን በተለይም ዛሬ የሚደረጉ ጨዋታ ግምቶቻችሁን ልታረሱን ትችላላችሁ። ቤተሰብ መሆን ካሻችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። ቃል ስፖርት ዩቲዩብ ቻናል ለመደገፏቸው ክለቦች መልካም ዕድል ተመኝተን ከጥቂት ደቂቆች በኋላ ተጨማሪ መረጃዎችን ይዘን እንምጣ። የአሁኑን እዚህ ጋር ቋጨን። ሰናይ ቀን